በደንብ አዳምጡኝ። እምነት ሲባል የሁለት ሰውና የሶስት ሰው ቃል የሚገልጸው ነገር አይደለም። እስልምናም በሉት ኦርቶዶክስን በሉ እግዚአብሔር ይመስገን ፕሮቴስታንትን በሉ ዋቴቨር የትኛውም እምነት የሆነ ሰው እምነቴ ነው ብሎ እስከገባበት ድረስ እኔ ገልጬ የምጨርሰው ወይ ያለፍኩበትን እምነት እኔ ዛሬ የሆነ ሰው አምጥቼ 100% የማስረዳው ነገር አይደለም። እምነት የኔ የግል ምርጫዬ ነው። ገባችሁ? የማንንም እምነት አልንቀፍ፣ ስለወጣሁበት አልሳደብ፣ እስካልነካሁት ድረስ እኔ ላይ መምጣት ያለበት ነገር ምንም ተገቢ አይደለም። በማይሆን መንገድ እኔ ጋር የሚመጣበት መንገድ አንደኛ የሆነ አካል ደግሞ 100% ሳያረጋግጥ መሆን አለመሆን እንዴ ቤተሰብን የሚያክል ነገር እንደው እኔ እንደ አፋችሁ ባደረገልኝ ምን አለበት ኦርቶዶክስ ሆኜ ዘላለም ሕይወቴን እስከዛሬ ኖሬ በሆነ ቤተሰብ ቢሆንልኝ ያልሆኑትን ቤተሰቦቼን ሆኑ ካላችሁ እግዚአብሔር ባደረገልኝ በሰላም ሰላታን እንኳን ቀዳ ማታረግ እናቴን ሙሉ ቤተሰቡ አላችሁ ዝም ተባለ። ብር ተከፍሎት አላችሁ ዝም ተባለ። ግን እስከ መች እንደዚህ ተደርጎ እንትን ይባላል? አይሆንም። እኔ ኢንተርቪውን ገብቶ ያየ ሰው ካለ ምንም በማይሆን መንገድ የተናገርኩት አንዳች ነገር የለም። ከራሴ የሆነ የተናገርኩት ነገር የለም ስለ እስልምና ጠቅሼ ስናገር። ከዛ በተረፈ እኔ ኦርቶዶክስ አማኝ እንደመሆኔ መጠን እንደ ባለማህተብነት ለእምነቴ ግዴታዬ ነው ምስክርነት መስጠት። ገባችሁ? ውዴታ ምናምን አይደለም፣ ግዴታዬ ነው። ለምን ካላችሁ እኔ ድኛለሁና እኔን መሰል ሌሎች ስላሉ ቢድኑልኝ ደስ ስለሚለኝ። ለምን እስልምና ላይ ሌሎች ከሌላ እምነት ወደ እስልምና ሲገቡ ስላለፈ ህይወታቸው ለሌሎች ያስተምራሉ። ለምን? ሌላው መጥቶ እምነቱን እንዲያገኘው አይደለ እንዲያውቀው አይደለ? እኔም ያደረግኩት ያንን ተግባር ነው። የተለየ ነገር አላመጣውም። እግዚአብሔር ይመስገን ያንን በማድረጌ። እመብርሃንን ነው የምላችሁ። እግዚአብሔርን ሞትን አልፈራም፣ ኪዳነ ምህረትን። ገባችሁ? ፈሪቼ ደግሞ ወደኋላ እኔ አይደለሁም እንደዚህ ይቅርታ ተንበርክኬ እምልበት አንዳች የለም። ዛሬም ነገም ወደፊትም እግዚአብሔርን አመሰግነዋለሁ። በህይወት እስካለው ድረስ ስለሱ እየመሰከርኩ ለነገው ለማስባት ለምመኛት ለዛች መንበር ለዛች መድረክ ለዛ ሙሽርነት እያመሰገንኩት እየጠየቅኩት እኖራለሁ በህይወት እስከኖርኩ ድረስ። ቢበዛ እኔ ከዚህ በኋላ እንደው እግዚአብሔር የእድሜ ጸጋ ቢሰጠኝ እኔ እግዚአብሔር እድሜ ቢሰጠኝ እግዚአብሔርን ከ65 ዓመት በላይ መኖር አልፈልግም። ሀቁን ከነገርኳቸው ሁሌ ምኞቴ ነው የምለው ነገር ነው። ግን እግዚአብሔር በቤቱ ጠቅለል አድርጎ እንዲያቆየኝ ይፈልጋለሁ እስከዛ ድረስ። አሁን ዑመር ለምሳሌ ዑመር ታቶ ምናምን ያለበት ልጅ አይታችሁት ከሆነ ከክርስትና ወጥተው ወደ እስልምና የሄደ ነው። ለምን ኦርቶዶክስ አልነቀፈውም? ለምን ስሙን በክፉ አላነሳም? ምን ነው ታቶ ስላለበት ነው እንዴ? ሙስሊም ታቶ አይሰራም ያለ ማለት ነው። ስንት ዱርዬ ሙስሊም ታቶ ይሰራ የለ እንዴ? ሪፖርት እያደረጉ ነው። እሰማለሁ። ሪፖርት በጣም እየተደረገ ነው። ይሰማ አሁን ቆመ ነበር፣ ግን አሁን እየመጣ ነው። ኮፒ ሊንክ አድርጉና ዑመር ሀጅ ድረስ ሄዶ ሀጅ አድርጓል። ገባችሁ? መስክሯል። ለብዙዎች እንደዚህ ብሎ አስተምሯል። ለምን ካላችሁ እሱ የሆነ ያገኘው ነገር አለ፣ አግኝቻለሁ ያለው ነገር ስላለ ሌሎች እንዲያገኙ ስለፈለገ ነው። እኔም የተገበርኩት ከዛ የተለየ ተግባር አልተገበርኩም። እምነቴ ንጹህ እንደሆነች ያ ሰው ንጹህ መሆኗን እንደመሰከረ የራሱን እምነት እኔ ራሴን የመሰከርኩት እንደ ግለሰብ ነው የመሰከርኩት። ገባችሁ? እኔ እያልኩ ነው
እኛ ብዬ የሆነን ሰው አካል ምናምን እናንተ ኑ ምናምን ብዬ እነሱ ምናምን ብዬ አይደለም የተናገርኩት። እኔ እያልኩ ነው። እኔ ነኝ ፈልጌ የመጣሁት። ማንም አላስገደደኝም። ይሄ ድራማ ነው ምናምን ምናምን እንዳይባል ሀቃቁን ነው የምናገረው። አፍቅር ያለው ኦርቶዶክስን ያፈቀርኩት አንድ ከማፍቀሬ በፊትም ያለው ምክንያቴ ካፈቀርኩም በኋላ ምን ያህል ቆይቼ እግዚአብሔር እንደመረጠኝ ኢቭን ኢፍ እኔ ስጠመቅ እንኳን አታውቅም እሷ ልጅ። ከተጠመቅኩ በኋላ ነው በድንጋጤ የመጣችው። ገባችሁ? ይሄ የሆነ ሰው እግዚአብሔር ይመስገን እንደው እግዚአብሔር ደግሞ በእሷን መንገድ አድርጎልኝ ሆኖ ቢሆን ኖረው እግዚአብሔር ይመስገን መብርሃንን። ምክንያቱም ምክንያት ነው የሆነችኝ። በቃ እኔ መንገድ ነው የሆነችኝ፣ ድልድይ ነበረች ለኔ፣ ሆነልኝ። ሙሉ ምክንያት የእሷ እንኳን ብትባል ዛት ሴት። ከዛ በተረፈ ይሄ እዚህ ጋር ቪዲዮ ቆርጦ ይሄ ልጅ እያያችሁት ነው፣ ይሄ ልጅ እያያችሁት ነው፣ ቀጥፏል፣ ዋሽቷል፣ ድራማ ነው፣ ተከፍሎት ነው። እንዲህ እስከ መች? እንደዚህ ባላችሁ ቁጥር ሙስሊሞች ሀቅ ልንገራችሁ፣ እንደዚህ ባላችሁ ቁጥር እራሳችሁን እያረከሳችሁ ነው። በብዙዎች ምላስ እየረከሳችሁ እየሄዳችሁ ነው። ምናልባት ዛሬ አታዩ፣ ነገ አታዩ ይሆናል። ከጊዜ በኋላ እንደዛ ይመጣል። ከረጅም ጊዜ በኋላ ምን ይባላል መሰላችሁ? ኦሮሞ ሲተርት ሉከለመ ቀባተኒፍ ሙከለመን ባህኒ ይጀተከ ጠበኒ አርጉ ሂንጠበኒ ይላል። ማለት ነው ሁለት እግር ስላለ ሁለት እንጨት አትወጣም፣ ሁለት ዛፍ አይወጣም። አንድ አይን ስላጣህ ደግሞ ማየትን አታጣም፣ አንድ አይኗ ስለምታይ። ምናልባት ዛሬ ሁሉም ኦርቶዶክስ ላይ ተረባርቦ አንድ አይኗን ረግጧት ሊሆን ይችላል። አንድ አይን መስራት በሁለት አይን መሰራት ያልቻለ ስራ ግን በአንድ አይን ምን ያህል ፐርፌክት እንደሆነ ሁላችንም እናውቃለን። ሙሉ ኃይሉ አንድ አይን ላይ ስለሚውል ያ ማለት ሀቁን ልንገራችሁ፣ እስከ ዛሬ የተኛው ብዙ ወጣት ኦርቶዶክሳውያን ነው። በጣም ብዙ ወጣት ፍርሃት ይዞት አይደለም፣ አባቶች አፍኖ ይዟቸው ነው። ክብርም ብሎ ነው፣ አባትነታቸውን ብሎ ነው፣ የበላያቸውን አክብሮ ነው ዝም ያሉት። ሌሎች እንደዚህ ፍንጥዝ የሆነ ሰው ላይ መታችሁ እንደዚህ በጉልበት የምትሉትን ነገር በአንድነት የተነሱ ቀን ብዙ ነገር ነው የሚፈጠረው፣ ብዙ ነገር ነው የሚነሳው። ስሙ፣ በፍቅር ረጅም ዓመት ኖረናል። በእስልምና መዋቄ ፈታም አንድ ላይ ሁሉም ተሰባስቦ በፍቅር ኖረናል። ብዙ ዘመን አሳልፈናል። አንዱ ተጨቁኖ አንዱን እየጨቆነ አንዱ አንዱን እየገፋ ሳይሆን ተቻችለን በክብር። ግን ያንን ነገር እያጣ ነው፣ ሀገራችንንም እያጣን መጨረሻ ትጠፋለች የተባለችውን ምድር አሁን ልናጠፋት እኛ ቀድመን እየተዘጋጀን ነው። ስለዚህ ቢያንስ እኔ ሌላ ነገር አልልም። እግዚአብሔርን ማንም የፈለገው ሰው የፈለገውን እምነት ይከተል። ሲከተል ደግሞ መመስከር ግዴታው ነው። ያ ሰው መመስከር ይፈልጋል። ያሳለፈውን ሀቁን መናገር ይፈልጋል። ያ ማለት ያኛውን እምነት መንቀፍ ፈልጎ ወይ ደግሞ መስደብ ፈልጓል ማለት አይደለም። እኔ እዛ ጋር ብዙ ነገሮች ማንሳት እችላለሁ። እንዲህ ብዬ ብዙ ነገር እኔ ብናገራቸው ለተቃራኒ እምነት ስድብ ስለሚሆኑና መጥፎ ቃል ስለሚሆኑ መጠቀም አልፈለግኩም፣ ማንሳት አልፈለግኩም። ለምን ካላችሁ ክብር ስላለኝ ነው። እምነቴ አክብር ብሎኛል። የበፊት እምነቴም ስኖርበት ክብር አስተምሮኛል። ብዙዎቻችሁ ግን ክብር እንዳልተማራችሁ እየሆናችሁ ነው። አደራ ይህም ቪዲዮ አደርሱላቸው። በተለይ እንዲህ እያሉ ቪዲዮ ለሚሰሩት ሀቅን ሸፍኖ እስከ መቼም መቆየት አይቻልም። እኔ ነገርኳችሁ፣ ነፍሴን እስከ መስጠት እሄዳለሁ እንጂ ወደኋላ አልመለስም። ግራዬን አላይ፣ ቀኜን አላይ፣ ፊቴ ነው የማየው። ፊት ለፊት እግዚአብሔርን የሚመራኝ መልአክ እያየው ነው የሚሄደው። ከግራም ቀገኝም የሚጠብቁኝ መልአኮች አሉ። እኔ እስልምና ላይ አንድም የቀጠፍኩት ውሸት የለም። አንድም ደግሞ ከራሴ አምጥቼ መስርቼ ምናምን ፈጥሬ ያወራሁት ነገር የለም። የራሴን ታሪክ ነው ያወራሁት፣ የኖርኩበትን ያሳለፍኩትን ህይወቴን የተናገርኩት፣ ምናልባት ለብዙዎች ትምህርት ይሆን ዘንድ። መማር የፈለገ ሊማርበት የሚችል እግዚአብሔር የፈቀደለት ልቡናውን ያሰፋለት ይማርበታል።
የተደፈነበት መማር ያልፈለገ ልቦናውን ሊያሳይ ማወቅ ያልፈለገ ግን መብቱ ነው። እኔ አላስገድደውም። የሆነን ሰው እጅ ይዤ እያስገደድኩ አይደለም። የሆነን ሰው እንደዚህ መንገድ ላይ ይዤ ምናምን እንደዚህ መንገድ ላይ ወጥቼ ምናምን እንደዚህ ነው እንደዛ አይደለም ያልኩት። ሕግና ስርዓቱን ጠብቄ ሚዲያ መርጬ ብዙ ሚዲያዎች እኔ ሲያቀርቡልኝ እምቢ ብዬ ሎዛ ሚዲያ ያቀረብኩት ገንዘብን ብዬ አይደለም። ያቺ ልጅ ያንን ነገር ስላደረገች እምነቴ ግን እየተሰደበች ስለነበረ ነው ጣልቃ የገባሁት እንጂ ሌላ ነገር ፈልጌ አይደለም። እንደ ማንኛውም ሰው የተስተካከለ ህይወት፣ ጤነኛ ህይወት መኖር ፈልጋለሁ። ግራ ቀኝ ሳላይ ግን እኔ ባለፈው ነገር ተረስቷል አይደለም። በዛው ዝም ብዬ ህይወቴን መቀጠል እችላለሁ። ግን በእምነቴ እየተነካች ስትመጣ፣ ውሸታም እየተባለች ስትመጣ ስላላስቻለኝ ሀቅ መመስከር ነበረብኝ። ሀቄን አወጣው። ምንም ባለፈው የመሰከርኩትን ቃለ መጠየቅ ድጋሚ ደገምኩት እንጂ ሌላ የተፈጠረ አዲስ ነገር አልመጣም እኮ። ያ ነው ልላችሁ የምፈልገው። ባላችሁበት እግዚአብሔር አምላክ ጤና ይስጣችሁ፣ ያክብራችሁ፣ ይውደዳችሁ። ሁሌ የምለው ነገር ያንን ነው። ንጽጽር ላይ የሚሰሩ ወንድሞች እህቶች፣ በሙስሊምም ሂዱ በኦርቶዶክስም ሂዱ ልትፈርዱባቸው አትችሉ። ማን እንደ ሰውኛ ካሰብን እንደ አማኝ ሳይሆን እንደ ሰውኛ ካሰብን ልንፈርድባቸው አንችልም። ለምን ካላችሁ እምነቱን ንጽህነቱን ለማመሳከር መግባት ያለበት ቦታ ገብቶ ማስረጃ አምጥቶ ነገሮችን ተንትኖ ለብዙዎች ማሳየት ግዴታው ስለሆነ፣ ምክንያቱም ንጽጽር ብሎ እስከገባበት ድረስ እምነቱን ድንበሩን ማስከበር ግዴታው ስለሆነ ነው። ሙስሊምን ብትሉ እንደዛ ብዙ ነገር ፈልፍሎ ብዙ ነገር አምጥቶ ብዙ ነገር ሊጠይቅ ይችላል። ብዙ ነገር ሊያነሳ ይችላል። በውሸትም ሊሆን ይችላል፣ በእውነትም ሊሆን ይችላል። ግዴታ እምነቱን ድንበሩን ሊያስጠብቅ ብዙ የራሱ የግልገል ብሎ የጠበቃ የያዛ ክብሩ ይስፋል። የዛኔ እንኳን አግዙኝ ብዬ አልወጣሁም። እኔ ሀቁን ከነገርኳቸው ለምን የዛኔ ነው ሰው እንደ ሰው እኔ ለራሴ ነገር የምፈልገው ነገር ቢኖር አግዙኝ ብዬ መውጣት የነበረብኝ። ግን እኔ ለራሴ እንደማላንስ እርግጠኛ ስለነበርኩኝ ጎዳና ላይ በነበርኩም ሰዓት እንደው ከአቅሜ በላይ ስለሆነ ቪዲዮ የተሰራልኝ ቪዲዮ እንዳይሰራልኝ ስራ እንዲፈለግልኝ በማድረግ እዛው ረጅም ጊዜም ቆይቻለሁ። ገባቸው። እግዚአብሔር ይመስገን አልፏል። ክብሩ ይስፋና። ኤኒዌይስ በነገራችን ላይ ያለፈው አልፏል። አሁን ወደፊት ወንድማችን በነገራችን ላይ ለማንም ዋና ለአንተ እንኳን ቢሆን ኢትስ ኦኬ ምንም እኛ ከጎንህ ልንሆን የሚገባ ነው። ሲጀመር የተጠራ ነውም ያንን ለማድረግ ነው እና ይሄ ክርስቲያናዊ ግዴታችን ነው። ወረዲ ማለት ለአንተ ራሱ ማድረግ ግዴታችን ነው። መጽሐፉ ያዘናል እኮ ማድረግ ግድ ነው እና ለታመንበት አንገታችን እንሰጣለን ላልነው ኦልሬዲ በተግባርም አንገት መስጠት ነው። ይህ ሰይፍ ምናምን ሳይሆን ኦልሬዲ ምንድን ነው በተግባር ወንድምን ማገዝ። ወንድሞችን ሀብታም ሆኖ ብናየው እኔ ደስታዬ ነው። እህታችን ሀብታም ሆና ብታያት፣ ኦርቶዶክስ ሀብታም ሆና ብታያት ደስ ይላል በጣም እንዴ። አሁን ላይ እነሱ እርስ በርሳቸው እንትን እያሉ አይደለ እንዴ እየተደጋገፉ። ስለዚህ እንኳን ደህና መጣ በድጋሚ ወንድሞችን እና ሀቁን ከተናገርኩ እንደው የፈለገው ኦርቶዶክስ መጥቶ ከሌላ እምነት የመጣ ኦርቶዶክስ እምነትን የተቀበለ ሰው እንደው መች ደልቶ ታይታችሁ ታውቃላችሁ? ሀቁን እናውራ ከስባል እኛ ለብር ነው ምናምን ይላሉ፣ ግን እግዚአብሔርን ጸንተን እንኖራለን። መች እኔ በጣም ብዙ አይቻለሁ። ቲጂ እኔ ይህን ዛሬ የጀመርኩትን ነገር አንድም አንቺ በውስጥ ካገናኘሽኝ ልጅ ጋር ነው።
ለሱም ከእንደሱ አይነት ብዙ ለእነሱ ስል ነው ይህን ነገር እየጀመርኩ ያለሁት እና 10 ዓመት አልፎታል አይደለ? ያለበትን ህይወት እኛና እሱ ነው የሚያውቀው። ብዙዎች አያውቁትም። በውስጡ ደብቆ ኤፍዬ ቆይ እነግርሻለሁ። አንድም ወንድም አለ ደግሞ እንደዚሁ እንደሱ ከእስልምና ይወጣ ግን እግዚአብሔር ፈቅዶ ይሄ ነገር የሚሳካ ከሆነ እኔ እነሱ መፎይታ ሆናለሁ። እንደው እግዚአብሔር ካሳካልኝና በአሁኑ በተደረገው ቻሌንጅ የተሻለ ነገር ካሳየው በጣም ብዙ ልደርስላቸው የሚችለው እኔ እግዚአብሔር ነው የምላቸው። እዛች ጎዳና ላይ 4 ቀን 5 ቀን ያለፈ ምግብ በልቻለሁ። ድርቅ ብሎ እንደ ድርቆሽ እንደዚህ የተያያዘ ወጥ በልቻለሁ። ማንም ግን ተመልሶ እኔ ያየሁትን ነገር እንዲያይ አልፈልግም። አሁን መብርሃን ዛሬ ላይ ይሳካልኝ ይችላል፣ ነገ ላይ ይሳካልኝ ይችላል፣ ከነገ ወዲያ መቼም የዛሬ ዓመት የዛሬ 3 ዓመትም ላይ ይሳካልኝ ይችላል። ግን አሳካዋለሁ። በህይወት እያለሁ አሳካዋለሁ። ለብዙዎች እደርሳለሁ። 1 ያ ነው። 2 ደግሞ እንደው እግዚአብሔር ጤና ይንሳኝ፣ ሰላም ጤና ያድርገኝ። በእጆቼ ይዤው ሄጄ የሚጠመቁ ወንድም እህቶች ይኖሩኛል። በትክክል እግዚአብሔር ለዛ ቀን ያብቃኝ። ከዛ በተረፈ ብዙ አይታችሁ ከሆነ ብዙ ከእስልምና ወደ ክርስትና ከክርስትና ወደ እስልምና የሄዱ ውድ ወንድሞች እህቶቻችን መካን ሄደው 100 ምናምን ሺህ ብር እየወጣላቸው 70 ምናምን ሺህ ብር እየወጣላቸው ሄደው እዛ ፕሮግራማቸውን አድርገው ሲመጡ ለእነሱ ያው እስካመኑበት ድረስ ጥሩ ደስታ አግኝተውበት አምነውበት እየተመለሱ ነው ብዙዎች በዛ መልክ። እኛ ጋር ስትመጡ ግን ገዳም ለመሄድ የትኬት ያጡ በጣም ብዙ ልጆች አሉ። እዚቹ ገዳም ለመሄድ 500 እና 400 ግን በቃ በዛኛው እምነት ውስጥ እያሉ እየናፈቁት። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ላይክ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለብዙዎች አድርሱ ማለት ነው። ያው ሰሞኑን ሚዲያው ተጥለቅልቋል። ያው ታውቃላችሁ ቲክታክ መንደር ላይ ዩቲዩብ ላይ በየጊዜያቱ አዳዲስ አጀንዳ ነው የሚመጣውና ያንዱ ሲያልቅ አንዱ ውዝግብግብ ያለ ነው እና ምን ልላችሁ ነው አሁን ይሄ ልጅ ከእስልምና እምነት ወደ ኦርቶዶክስ እምነት ነው እንግዲህ የመጣው። ፍቅረኛ ነበረችው ምናምን ብቻ ዩቲዩብ ላይ ሙሉን ማየት ትችላላችሁና ሲያስረዳ እንደነበረው ግን በዚህ ልክ ጋጋታው ጫጫታው ለምንድን ነው ማለት እኔ ግራ ነው የሚገባኝ። እንዴ አሁን በእኛ ልንገራችሁ፣ አሁን በእኛ በኦርቶዶክስ እምነት እኔ ሃይማኖቴን ብቀይር ወደ እስልምና እምነት ብሄድ መብቴ ነው። ቤተሰብ ሊያኮርፍ ይችላል። የተወሰነ ጊዜ ላያናግሩኝ ይችላሉ። በቃ ወይ እሷ እኮ ቀይረሽ ወይ ወሬ አይቀርም። በዛም ሆነ በዚህ ወሬ ማውራቱ የማይቀር ነው። ግን ህይወትን እስከ ማጥፋት ድረስ ደግሞ ርቀው አይሄዱም። እኔ ምክንያቱም በጣም ብዙ ሰዎች አውቃለሁ ወደ ጴንጤ ይሄዳሉ፣ ወደ እስልምና ይሄዳሉ፣ ኦርቶዶክስ ሆነው እምነት የሚቀይሩ አሉ። የታወቀ ነው። በዛን ሰዓት ግን ቤተሰብ ሊያኮርፍ ይችላል። በትልልቅ ሰው ያስመክራሉ። በቃ የሚችሉትን ነገር ወደ ቦታው ወደ ነበረበት ያ ሰው መጀመሪያ ወደ ነበረበት ለመመለስ ብዙ ነገር ያደርጋሉ። በቃ በምክር በነፍስ አባት በቄስ በጓደኛ በተለያየ ሰው እንዲመለስ ለማድረግ ምክር ምናምን ሊያደርጉ ይችላሉ እንጂ ከዛ ውጪ በቃ እንደዚህ ሆነህንና ህይወትህን እንደዚህ እናድርገው ብሎ ከተወለደበት ቦታ ማሳደድ
የራሱ እንግዲህ የራሴ ጓደኞች ደግሞ እየተከተሉ የኔን ህይወት ለማመሳቀል የሚጥር የለም። እኔ በኦርቶዶክስ እምነት አብዛኞቻችሁም ታውቃላችሁ እናውቃለን እንዴ። አሁን ይሄ ልጅ አስቦት ተወልዶ ካደገበት ሀገር ለቆ ከዛ ወደ ጅጅጋ ሄዶ ከጅጅጋ ደግሞ ወደ አዲስ አበባ ሄዶ ለሴት ብሎ ነው ሄደው ለሴት ብለህ ነው የሄድከው ምናምን የሚል አለ። እንደዚህ የሚሉ በጣም ብዙ ስላየው ማለት ነው። እሱ መብቱ ነው። በሴትም ምክንያት ይሄድ በራሱም ይሄድ። ይሄ ሰውዬ ይሄ ልጅ በቃ ተመችቶኛል ወድጄዋለሁ ብሎ ከሄደ ሌሎቹ እኔ ለምን እንደዚህ እንደሚሆን ኢትዮጵያ ውስጥ ግራ ነው የሚገባኝ እንዴ። ትክክለኛው እኔ እንጃ ግራ ነው የሚያጋባኝ። እውነት ለመናገር በጣም ነው ያሳዝነኝ። ታሪኩን ሲናገር አሳዝኖኛል፣ እንደ ሰውኛ ማለት ነው። ያሳዝናልም ደግሞ ይሄ ሰውዬ እኔም በሆን ማለት ነው። እኔ እንጃ እኔ እውነት ለመናገር እኔ በጣም ብዙ ስለ እስልምና እምነት ያወቅኩትኝ እነ እፎይ ከመጡ በኋላ ነው ማለት እዛ ላይ ንጽጽር ሲያደርጉ ሲነበብ ሲነገር ምናምን። እኔ ከእስልምና እምነት ልንገራችሁ አይደለ፣ ከእስልምና እምነት ብዙ ማለት አልፈልግም፣ ግን እማቀው አንድ ሀብታም የሆነ ወንድ ማስተዳደር ከቻለ እስከ 4 ወይም ደግሞ እስከ 7 ማግባት ይችላል የሚለውን ብቻና ብቻ ነው እማቀው ማለት ነው። እና ደግሞ እንደዚህ ያክስት ያጎት ልጆች መጋባት ይችላሉ የሚለውን 2 ብቻ ነበር እማቀው ማለት ነው። ከዛ ውጭ ምንም ማቀው ነገር አልነበረም። ግን አሁን ያው ታቆታላችሁ፣ ሶሻል ሚዲያውን ግርግሩን ምናምን ታቆታላችሁ። እና በቃ ይሄ ሶሻል ሚዲያ ከመጣ በኋላ ነው ንጽጽሩም እነ ሁሶ አሉ እነ አቡ ሀይደር አለ በጣም ብዙ ወንድሞቻችን አሉ ንጽጽር ሲያደርጉ ስሰማ እና እነሱ በቃ ሲያስተምሩ ክርክር ምናምን እነ ዮኒ ማኛ ሲያቀርቧቸው ሲከራከሩ እንደዛ ነው በቃ ማለት እንደዚህ ብዙ ጠለቅ ብዬ ማወቅ የጀመርኩትኝና ጎግል ላይ ደግሞ ጎግል አድርጋችሁ እዩ ምናምን አንብቡ ይላሉና እንደዚህ አንዳንድ ነገሮችን ሳይ ነው እንጂ ስለ እስልምና እምነት ምንም ማውቀው ነገር የለኝም። ስለመናገር ግን አንድ ሰው እምነቱን ቀየረ እንበል እሺ፣ የት ይሄዳል ማለት የሚጎዳው እሱ ነው፣ የሚጠቀመው እሱ ነው። በቃ አንድ ሰው ይጠቅመኛል ለኔ አሁን ይጠቅመኛል ብዬ ሃይማኖቴን ብቀይር መብቴ ነው። በቃ ይሄ እኔ መብት ነው። ቤተሰቦቻው ሊያኮርፉ ሊቀየሙ ሊናገሩኝ ምናምን ይችላሉ። ግን እንትን ህይወትን እስከማሳጣት ድረስ ከትውልድ ቦታ እስከ ማፈናቀል ድረስ ጓደኞቼ ይቺ ከሃዲ እያሉ እስከ እንትን እስከሚሉኝ ድረስ እንደዛ የለም። እኔ በእኛ እስከማቀው ድረስ ማለት ነው። ጴንጤ ይሆናሉ፣ ሙስሊም ይሆናሉ፣ ካቶሊክ ይሆኑ አሉ። እውነት ለመናገር ወይ እከሌኮ እንደዚህ ሆነች ወይ የከሌ ልጅ እንደዚህ ሆነሽ ሊባል ይችላል እንጂ ሃይማኖትሽን ቀይረሻልና እንደዚህ ትሆኛለሽ እንደዚህ እናደርግሻለን ብለው እንትን የሚል ሰው የለም እኔ እስከማቀው ድረስ ማለት ነው። እና በዚህ ልክ ባይሆን እውነት ለመናገር በቃ አንድ ሰው ሙስሊም ከእስልምና ወደ ክርስትና እምነት ሄደ ከተባለ ሶሻል ሚዲያው ጥልቅልቅ ይላል። የአካባቢ ሰዎች ይዝታሉ። በቃ የሆነ ነገር እናደርጋለን ይላሉ። የሆነ ነገር በቃ እንደዚህ ነው። ለምንድን ነው እኔ እውነት ለመናገር እና ማለት ነው እዚህ ውስጥ እስልምና እምነት ተከታዮች ልትኖሩ ትችላላችሁ፣ ደሞም አላችሁ ብዙ ተከታዮች እስልምና እምነት ተከታይ ናችሁ። ግን እኔ እንጃ ብትነግሩኝ ደስ ይለኛል። ለምን እንደዚህ እንደሚሆን ለምን አሁን አንዱ እፎይ ጋር ቀርቦ እናቴ ኦርቶዶክስ ወይም ደግሞ ሌላ እምነት ተከታይ ብትሆን እንደዚህ አደርጋታለሁ ያለው ንግግሩ ማለት ነው እኔ ይዘገንነኛል። እስካሁን በጣም ነው የሚዘገንነኝ እውነት ለመናገር እና እህት ወንድሞቼ እኔ ምክንያቱ ምን እንደሆነ እኔ ከኦርቶዶክስ ወጥቼ እስልምና እምነትን ብከተል
የኔ ቤተሰቦች ምን ሊያደርጉኝ ይችላሉ? ያኮርፉኛል። ሊጣሉኝ ይችላሉ፣ ይጣሉኛል፣ ያኮርፉኛል። እሺ ሽማግሌ ሊልኩ ይችላሉ። የሚሄድበት መንገድ ትክክል እንዳልሆነ ይነግሩኛል፣ ያስጠይቁኛል፣ ያስመክሩኛል ምናምን እንጂ የወለደኝ አባቴ የወለደችኝ እናቴ ክፉ ነገር እንዲገጥመኝ አይፈልጉም። እውነት ለመናገር በጣም ብዙ ሰዎችም ስለማቅ ማለት ነው። ወንድሜ እህት ወንድሞቼ አው ሊያኮርፉ ይችላሉ። ለተወሰነ ጊዜ የሚደግፈኝም ሊኖር ይችላል፣ መብትሽ ነው ብሎ የማይደግፈኝም ሊኖር ይችላል እንጂ ህይወትን እስከ ማጣት ድረስ የሚያደርግ ሰው የለም በኦርቶዶክስ ማለት ነው። እና እምነቷን እስልምና እምነት እውነት ለመናገር ብዙ ሰው በቃ ሙስሊም መሆን የሚፈልግ ራሱ መግባት ላይፈልግ ይችላል። እኔ እንደኔ ሀሳብ ነው የምላችሁ። ምክንያቱም ከእስልምና ይሄ ሰው የሆነ ሰዓት ሳያስበው ሊወጣ ይችላል። በዛን ሰዓት ደግሞ ህይወቱ ያሳስበዋል። እና እውነት ለመናገር እኔ እንጃ ግራ ይገባኛል። ስለዚህ ይሄ ሰውዬ አሁን ይሄ ልጅ እሺ ከእስልምና ወደ ኦርቶዶክስ እምነት መጣ። በቃ መጥቷል። ኦሬዲ በቃ ገባ። ለሴት ብሎ ሄደ የሚባለው ነገር እኔ አያግባባኝም። ምክንያቱም በእስልምና እምነት ውስጥ አንድ ወንድ እስካለው ማስተዳደር ከቻለ እስከ 4 ከዛም በላይ ማግባት ይችላል። እውነት ለመናገር እያማረጠ ማግባት እየቻለ ለአንዲት ሴት ብሎ ኦርቶዶክስ ሆነ መባሉ ለኔ አያግባባኝም። ልጁ ሲናገር እንደሰማሁት እኔ ስትጠመቅ ራሱ አልነበረችም፣ ከተጠመቅኩ በኋላ ነው የመጣችው። እሷም ደንግጣ በጣም ነው የደነገጠችው፣ በጣም ነው ሰርፕራይዝ የሆነችው እያለ ሰምቻለሁኝና ለማንኛውም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ እላችኋለሁ ውዶቼ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ቪዲዮ እንለቅላችኋለን አሪፍ ቪዲዮ እና እንደዛ ነው የኔ ወዶች። በተረፈ ዘና ፈታ በሉ። ክረምት ገብቷል። ብርድ እንዴት ይዟችኋል? ኢትዮጵያ ውስጥ ያላችሁ ክረምት እንዴት ይዟችኋል? ከኢትዮጵያ ውጭ ያላችሁ ደግሞ ያው በአሁኑ ሰዓት አብዛኛው ሀገር ሙቀት ነው። የተወሰኑት ሀገራት ደግሞ ቀዝቃዛ ነው እና እንዴት ይዟችኋል የኔ ውዶች? እኛ ኢትዮጵያ ውስጥ ነው ያለነው የኔ ውዶች። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበል እና ሰብስክራይብ ለማድረግ አትርሱ። ይሄንን ቪዲዮ ሼር አድርጉት፣ ብዙዎች ይማሩበታል። ብዙዎች ብዙ እውቀት ይወስዱበታል፣ ማገናዘብን ይወስዱበታል ብዬ አስባለሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።